የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። በዛሬ በያሮስ 2 የተለያዩ ርዕሰ ጉዳዮችን እንመለከታለን። እንደምታውቁት አንዲት ርዕሰ ጉዳይ መዘዝ አድርገን በስፋት የምናቀርብ ነው የሚሆነው። በአሁኑ እንድናደምጥ የምወደው ከዮናታን አክሊሉ ጋር በተገናኘ ነው። ከሰሞኑ መልካም ወጣት ጀምሯል ባለሰዓት እና ያ መልካም ወጣት ላይ የሚያስተምራቸው አስተምህሮቶች ከበድ እያሉ መጥተዋል። ነገረ ክርስቶስን የሚቃረኑ ኦርቶዶክሳዊያን አስተምህሮቶችን ገሸሽ የሚያደርጉ ሆኖ መጥተዋል። ያ ማለት ነው ክርስቶስ ላይ በራሱ በጣም ከባድ የሆነ የስህተት አስተምህሮትን ይዞ መጥተዋል። የሰሞኑ ጉዳይ ሐሜትም አለበት። ከዛ ጋር በተገናኘም ደግሞ ሌላ የስህተት ትምህርትም አለበት። ክርስቶስ በደሉ ስለኛ መበደሉ ግፍ እንደደረሰበት እናውቃለን። ስለኛ ቁስል፣ ስለኛ ኃጢአት፣ ስለኛ በደል፣ ስለኛ መተላለፍ እሱ ዋጋ እንደተቀበለ እናውቃለን። የእሱ መከራ መቀበል የክርስቶስ ላይ የደረሰ ያ ሁሉ ጥፋት፣ ያ ሁሉ ጉዳት፣ ያ ሁሉ ነገር እኛን ለመቤዠት እኛን ለማዳን እንደሆነ እናውቃለን። ትንቢተ ኢሳይያስ ምዕራፍ 53 ላይ ያለውን በወንጌላትም የተቀመጠውን በዮሐንስ ወንጌል አብዛኛውን በማቴዎስ ወንጌል ምዕራፍ 26-27 ጀምሮ ያለውን ያ ሁሉ 6666 ግርፋትን ጨምሮ ምራቅ የተፋበት መስቀል ተሸክሞ ወርጥ መስቀል ተሸክሞ ወደ ቀራንዮ የሄደበት በከሊቶስጥራ እስከ ቀራንዮ የነበረውን እንግልት እናውቀዋለን። ያ ሁሉ ክርስቶስ እኛን ለማዳን ያደረገበት እንደሆነ እናውቃለን። ነገር ግን ዮናታን ምን አለ? እሱን አስደምጣቸዋለሁ። ተከታተል፣ እንመለሳለን። ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለን ያመንከው? ኢየሱስ ክርስቶስ ሞቱ ስለ ኃጢአቴ በቂና ሙሉ ክፍያ እንደሆነ ነፍሱን ስለ ኃጢአቴ እንደሰጠ የሚያድን እምነት ይሄ ነው የሚል ሰው ለጌታ ክብር ያጨብጭባል። ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለን ያመንከው? ኢየሱስ ክርስቶስ ሞቱ ስለ ኃጢአቴ በቂና ሙሉ ክፍያ እንደሆነ ነፍሱን ስለ ኃጢአቴ እንደሰጠ የሚያድን እምነት ይሄ ነው የሚል ሰው ለጌታ ክብር ያጨብጭባል። ስለዚህ ሰው እንዴት ይጸድቃል? ኢየሱስ ክርስቶስን በማመን። ኢየሱስን ማመን ምን ማለት ነው? ኢየሱስን ማመን ማለት ኢየሱስ እንዳለ መስማማት አይደለም። ጥሩ አስተማሪ እንደሆነ መናገር አይደለም። ወይም ነብይ እንደሆነ እውቅና መስጠት አይደለም። እና ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ስለ ኃጢአታችን በቂና ሙሉ ክፍያ እንደሆነ ማመን ማለት ነው ኢየሱስን ማመን ማለት። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለን ያመንከው? ኦኬ፣ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም፣ ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። እኛ እያደረግን ያለነው ኢየሱስ የተናገረውን እየደገምን ነው። ስለዚህ የተባረክን። አሁን ይህ ነገር ያነሳው ለምን ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የኛ ንግግር አስመስሉን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት? እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምን አምነን እንደምንጠመቅ ከመናገሬ በፊት አንተ ሲጀምር ምን አምነህ ነበር የተጠመቅከው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚሁ ቪዲዮ ላይ። እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ። ከዛ በፊት እኮ ጭራሽ ከሰው ስጋር አልነሳም ብለህ ስታስተምር የነበርክ ሰው ነው። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበረ የተጠመቅከው ነው? ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠልክ? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋር መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው? እኛ ጋር ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጄ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም፣ መሰረታዊ የሆነውን የክርስትና ትምህርትን ሁሉ ግዴታ ማመን አለብህ፣ መቀበል አለብህ። በአጭሩ ጸሎት ሃይማኖትን ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋን ማለት ነው። እሱን ወይም አምስቱ አማረ ምስጢራትን በሚስጥረ ሥላሴ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን
ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሣኤ ሙታን ማለት ነው። ይህን ማመን አለብህ። ይህን ስታምን እናጠምቃለን። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ ይጠመቃሉ። ልክ እንዴት መሰለህ? በአይሁዳውያን ዘንድ አንድ ሰው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ነው። ቆየን። በነገራችን ላይ ኢየሱስ ታውቃላችሁ የተቀበለው መከራ አይደለም እናንተን ያዳናችሁ፣ እኔና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ። እንግዲህ የተናገረውን ሰምታችኋል። በጣም የሚያሳዝን ነው። እንግዲህ ክርስቶስን የተቀበለው መከራ አይደለም እናንተን ያዳናችሁ ወይም ደግሞ እኛን ያዳነን እሱ የተቀበለው መከራ አይደለም። የተቀበለው ሰውዬ ወይም ፐርሰኑ እሱ ስለሆነ እንጂ ብሏል። ይሄንን ከየት እንዳመጣው አላውቅም። እንግዲህ ከመጽሐፍ ቅዱስ ነው ያመጣው እንዳንል ለዚህ ምንም ማስረጃ ስለሌለው እንዴት ነው ኢየሱስ ክርስቶስ የተቀበለውን መከራ ለኛ መዳን አይደለም ብሎ መናገር? ምን አይነት ድፍረት ነው? ከየት የመጣ ይሄ የአጋንንታዊ ትምህርት እንጂ ይሄ እንግዲህ ከመጽሐፍ ቅዱስ ላይ የወጣ ነው ብሎ ለመናገር በጣም ከባድ ነገር ነው። እኔ በጣም የሚገርመኝ እዛ ውስጥ ቁጭ ብላችሁ የምትማሩ ሰዎች እንዴት ነው ማለት ተጠይቁት እንዴ? ኢሳይያስ ላይ እኮ ስለመተላለፋችን ደቀቀ የተባለው በእርሱ ቁስል እኛ ተፈወስን የተባለው የመጽሐፍ ቅዱስ ክፍል ታዲያ ወዴት ሄደ? ግን ዮናታን አክሊሉ ከዚህ በፊት ምን ብሏል? ኦርቶዶክሳውያን የክርስቶስን ደም ታግፋፋላችሁ ብሏል። አንተ ምን እያደረክ ነው? እኛን እንደዚህ ብለ የተናገርክ ሰው የክርስቶስን መከራው ለኛ ድህነት ዋጋ እንደሌለው ስትናገር ያ ሁሉ መገረፍ ያ ሁሉ ስቃይ የተገረፉ ሰዎች በማይሰቀሉበት ዘመን የሚሰቀሉ ሰዎች በማይገረፉበት ዘመን ተገርፎም የተሰቀለ 40 በሚገረፉበት ዘመን 6666 ጅራፍ በሰውነቱ ላይ ያረፈ ያንን ሁሉ መከራ እኛን ከሞት ለማውጣት እኛን ወደ ብርሃን ለመውሰድ የከፈለውን ያንን ሁሉ ዋጋ መከራው እኛን ለማዳን ዋጋ የለውም ብሎ መናገር እጅግ በጣም የሚያሳዝን ነው። ይሄ ወንጌል ሳይሆን አደገኛ ወንጀል ነው። በጣም ያሳዝናል። ስለዚህ ዮናታን አክሊሉ መቼም ተስፋ አደርጋለሁ ከ5 ዓመት በኋላ ተመልሰ መተ መከራው ለኛ ድህነት ዋጋ የለውም ያልኩት ተሳስቼ ነው ብለ እንደምታስተምራቸው እናንተም ደግሞ ከቻላችሁ እዛ ውስጥ ቁጭ ብላችሁ የምትማሩ ሰዎች እዛ መድረክ ላይ መጠየቅ ባትችሉ እንኳን ወይ በሌላ መንገድ ብትጠይቁት መልካም ነው። ነገ ደግሞ ኢየሱስ ክርስቶስ ጭራሽ አያስፈልግም ብሎ እንደማያስተምራችሁ ምንም ዋስትና የላችሁ። ስለዚህ ሲያስተምራችሁ ጥያቄ ጠይቁ። እዚህ መድረክ ላይ ብዙ ነገሮችን አስተምሯል። በሌላ ቪዲዮ ተመልሼ የመጣበት ሌላ ደግሞ እጅግ አደገኛ የሆነ ትምህርትን አስተምሯል። ስለዚህ በተቻለ መጠን ለሚያስተምራችሁ ትምህርት ጥያቄ መጽሐፉን ይዛችሁ ገልጣችሁ ጥያቄ ጠይቁት። በእርሱ ቁስል እኛ ተፈወስን እያለ የእርሱ መቁሰል ዋጋ የለውም ብሎ እየተናገረ እንዴት አሜን ብላችሁ እንደምትቀበሉት አልገባኝም። በተቻለ መጠን ግን ጥያቄ ብትጠይቁ መልካም ነው። ድንዝዝ ብሎ መቀመጥ ዋጋ የለውም። እናም ኦርቶዶክሳውያን ይህንን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለብዙዎች አድርሱ። መልካም ወጣት ብሎ እየጠራ የሚያስተምረው ክርስቶስን እንድትክዱ እንጂ ክርስቶስን እንድታውቁት አይደለም። ምክንያቱም ምን አለ? በእርሱ መከራ እኛ አልተፈወስንም ብሎ ቃል በቃል እየተናገረ ነው ይሄ ሰው። ስለዚህ እዚህ ቦታ ሄዳችሁ ምን አይነት መልካም ወጣት ነው የምትሆኑት? መልካም አጋንንት የሚባል የለም እንጂ ቃል ቢኖረው እንደዛ ነው የሚባለው። አጋንንታዊ ትምህርት ስለሚያስተምር ወደ ጨለማ ነው እንጂ የሚወስዳችሁ ወደ መልካም ጎዳና አይወስዳችሁ። ስለዚህ አስቡበት። ይህንን ነው ልል የምችለው። እንግዲህ የዮናታን አክሊሉ የስህተት አስተምህሮቶች አንድ ሁለት የሚባሉ አይደሉም። በየዕለቱ መድረክ ባዘጋጀበት ቅጽበት ሁሉ የስህተት አስተምህሮቶችን ማስተማሩ እየቀጠለበት ይገኛል። ከባድ ነው። እዛ ያላችሁ ምናልባት ልብ ግዙ፣ አስተውሉ፣ ተረጋግታችሁ ለማድመጥ ሞክሩ። ጠይቁምም፣ ደግሞ መጠየቅም ጥሩ ነው። በእኛ ቤተክርስቲያን እንደምናስታውሰው አንድ አባት ለምሳሌ ተነስቶ የሆነ አስተምህሮ ቢያስተምር ሊቃውንት ጉባኤ፣ ቋሚ ሲኖዶስ፣ ቅዱስ ሲኖዶስ የሚባሉ ነገሮች አሉ። ያንን ሁሉ ማለፍ አለበት። ማንም ሰው ተነስቶ የማስተማር እንትን የለውም እኛ ቤተክርስቲያን ላይ። ከአስተማሪም ላስተማርበት ተጠያቂ ይሆናል። ምክንያቱም አካላት ስላሉ ማለት ነው። እዛ ቤት ግን ይሄ የሆነ ያለ አይመስለኝም እና ያ እንዳይሆን መጠየቅ አለባቸው የሚል መልእክት ለማስተላለፍ ወዳለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።